ከልቦ የቀረበውን ትርታ 97.6 ኤፍኤም ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። እስከ 2 ሰዓት ተኩል አብረናችሁ ቆይታ እናደርጋለን። ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምታደምጡበት ሰዓት ላይ እንገኛለን። ዋና ዋና ጉዳዮቹን እናስተዋውቃችሁና በዝርዝር እንመለከታቸው ጉዳዮች እናልፋለን። የዘንድሮ 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ለ5 ተከታታይ ቀናት እንደሚከበር መረጃዎች አመላክተዋል። ተንቀሳቃሽ የመሶብ አገልግሎት ሊጀመር መሆኑ ተሰምቷል። እነዚህንና ሌሎችም የባህር ማዶ ዜናዎችን ወደ እናንተ እናደርሳለን። ወደ ቀዳሚው ሀገራዊ ዜናችን ነው የምናልፈው። የዘንድሮ 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ለ5 ተከታታይ ቀናት በተለያዩ ዝግጅቶች እንደሚከበር የመከላከያ ሚኒስቴር ነው ያስታወቀው። የኢፌድሪ መከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ የፊታችን ሰኞ የሚከበረውን 130ኛውን የአድዋ ድል በዓል አከባበር አስመልክቶ ለመገናኛ ብዙኃን በሰጡት መግለጫ ላይ እንደገለጡት በዓሉን ለማክበር ሰፊ ዝግጅት ተደርጓል። በዓሉን በስፖርታዊ ውድድሮች የአድዋ ድልን በተመለከቱ ውይይቶችና መሰል ሁነቶች የሚከበር ሲሆን ከዋዜማው ጀምሮ ወታደራዊና ታሪካዊ ኤግዚቢሽኖች እንደሚከፈቱም አብራርተዋል። የአድዋ ድል በዓል የኢትዮጵያ ብቻ ሳይሆን የመላው የጥቁር ሕዝቦች ኩራት በመሆኑ የፓን አፍሪካኒዝምን መንፈስ በሚያጠናክር መልኩ እንደሚከበር ጠቁመዋል። ከበዓሉ ጎን ለጎን የአፍሪካ የመከላከያ ሚኒስትሮች ጉባኤ እንደሚካሄድም በመግለጫው ላይ ተናግረዋል። ቀጥለናል አድማጮች፣ ወደ ሌላኛው የሀገር ውስጥ ዜናችን አለፍን። ተንቀሳቃሽ የመሶብ አገልግሎት ሊጀመር መሆኑ ተነግሯል። በአዲስ አበባ ከተማ የመጀመሪያ የሆነው የተንቀሳቃሽ መሶብ የአንድ ማዕከል ዲጂታል አገልግሎት በቀጣይ ጥቂት ሳምንታት ውስጥ ስራ እንደሚጀምር ተገልጧል። የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ዋና ዳይሬክተር ዮናስ አለማየሁ እንዳሉት ከሆነ አገልግሎቱን በከተማዋ የተለያዩ አካባቢዎች በተንቀሳቃሽ መልኩ ለመስጠት ዝግጅት ተጠናቋል። የተንቀሳቃሽ አገልግሎቱ ዋና ዓላማ አካታችነትን ማረጋገጥ ሲሆን በተለይም ወደ መንግስት ተቋማት በአካል ቀርበው አገልግሎት ማግኘት ለሚቸገሩ ዜጎች ምቹ ሁኔታን መፍጠር ነው ተብሏል። በተጨማሪም ከቤት መውጣት የማይችሉ የህብረተሰብ ክፍሎች ባሉበት አካባቢ ሆነው የዲጂታል አገልግሎት እንዲያገኙ ማስቻል ሌላኛው የፕሮጀክቱ ግብ መሆኑ ተገልጿል። ለዚህ አገልግሎት እንዲውሉ ተብለው የተዘጋጁት ትላልቅ ኤሌክትሪክ አውቶቡሶች የዲዛይን ስራቸው ተጠናቆ ወደ ሜካኒካል ማስተካከያ ስራ ተሸጋግረዋልን ብለዋል። አውቶቡሶቹ በውስጣቸው እንደ ማንኛውም የመሶብ ቢሮ የተሟላ ቁሳቁስና ሰራተኞች የሚኖሯቸው ሲሆን በርካታ አገልግሎቶችን በአንድ ቦታ ለመስጠት በሚያስችል መልኩ የተደራጁ መሆናቸውም ተገልጿል። ዋና ዳይሬክተሩ አክለውም ከ20 እስከ 25 ቀናት ባለው ጊዜ ውስጥ አዲስ አበባ የመጀመሪያውን ስማርት የተንቀሳቃሽ መሶብ አገልግሎት ወደ ስራ እንደምታስገባም አረጋግጠዋል። አድማጮች፣ ቀደም ሲል ከሀገር ውስጥ የተዘጋጁ መረጃዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ተገኙ ዜናዎቻችን እናልፋለን። ቀዳሚ አድርገን የምንመለከተው አፍሪካዊ ጉዳዮችን ይሆናል። የተባበሩት ሀገራት የማዕከላዊ አፍሪካ ቢሮ ኃላፊነትን ለአንጋፋው ጋቦናዊ ዲፕሎማት መስጠቱን አስታውቋል። የተባበሩት ሀገራት ዋና ጸሐፊ አንቶኒዮ ጉተሬዝ ፓርፌ ኦናንጋ አንያንጋን የመካከለኛው አፍሪካ የተባበሩት ሀገራት ቀጠናዊ ቢሮ ጊዜያዊ ኃላፊ አድርገው መሾማቸውን አስታውቀዋል። ጋቦናዊው ዲፕሎማት የቀጠናዊ ቢሮ ኃላፊ በመሆን የኮንጎ ዲሞክራቲክ ሪፐብሊክ እንዲሁም የማዕከላዊ አፍሪካ ሪፐብሊክን ጨምሮ የ11ዱን የክፍለ ቀጠና አባል ሀገራት ፖለቲካዊና ዲፕሎማሲያዊ ሁኔታዎችን የመከታተል ኃላፊነት ይኖራቸዋል ተብሏል። እድሜያቸው 66 የሆኑት ፓርፌ ኦናንጋ አንያንጋ በጋቦን በቀጠናዊና በዓለም አቀፍ ደረጃ በተባበሩት መንግስታት ስርዓት ውስጥ ከ30 ዓመታት በላይ የስራ ልምድ አላቸው። ባለፉት 4 ዓመታት ውስጥ ከነበራቸው የቅርብ ጊዜና ጉልህ የስራ መደቦች መካከልም በአፍሪካ ህብረት የተባበሩት መንግስታት ዋና ጸሐፊ ልዩ ተወካይ ሆነው አገልግሏል። ቀደም ሲል በማዕከላዊ አፍሪካ ሪፐብሊክ የተባበሩት መንግስታት ተልእኮ ኃላፊና የአፍሪካ ቀንድ የተባበሩት መንግስታት ቢሮ ዳይሬክተር በመሆን ማገልገላቸውንም ዘገባው አስታውሷል። በመጨረሻም የዩናይትድ ኪንግደም ጠቅላይ ሚኒስቴር ቢሮ አሜሪካ ከዩናይትድ ኪንግደም ጋር የደረሰችውን የታሪፍ ስምምነት የማታከብር ከሆነ ሀገሪቱ አጸፋ ለመስጠት ወደ ኋላ እንደማትል አስታወቀ። ቢሮ ማንም የንግድ ጦርነት አይፈልግም ብሏል። ዩኬ ይህንን ያለችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትላንት ማክሰኞ ጀምሮ ተግባራዊ የሚሆን የ15% ታሪፍ
በሁሉም ሀገራት ላይ ከጣሉ በኋላ ነው ተብሏል። የጠቅላይ ሚኒስትር ቢሮ ቃል አቀባይ አብዛኛው የዩኬና የአሜሪካ ስምምነት ለአብነትም በተሽከርካሪዎች በመድኃኒቶችና ብረት ላይ የተጣለውን ታሪፍ ይቀይራል ተብሎ እንደማይጠበቅ ነው የገለጡት። ሆኖም ግን ሁኔታውን ተከትሎ እየተቀያየረ ያለ ሲሉ የገለጹት ቃል አቀባዩ በዩኬና አሜሪካ መካከል ንግግሮች እንደቀጠሉ መሆናቸውን አስረድተዋል። ይህ በእንዲህ እንዳለ ትራምፕ አዲሱን የ15 በመቶ ታሪፍ በማይቀበሉ ሀገራት ላይ ታሪፍ ከፍ ይላል ማለታቸውን ተከትሎ የአውሮፓ ህብረት ከአሜሪካ ጋር የደረሰው የታሪፍ ስምምነት ገታ ማድረጉን ሰኞ ዕለት አስታውቋል። የአሜሪካ ጠቅላይ ፍርድ ቤት ትራምፕ ባለፈው ዓመት የጣሉትን ዓለም አቀፍ ታሪፍ ከፕሬዝዳንቱ ስልጣን በላይ ነው በሚል ውሳኔውንም ሽሯል ሲል በዘገባው ላይ ተመላክቷል። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ ያላችሁት። ውድ አድማጮች ስለ አብሮነታችሁ እጅግ አድርገን እናመሰግናለን። የዚህ ሰዓት አጋር ሆነው ፕሮግራሞቻችንን ያበረቱልን ተቋማት አሉ። እጅግ አድርገን እናመሰግናችኋለን። እናት ባንክ አንዱ ነው። ማን እንደ እናት የሚለን እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። እንግዲህ እናት ባንክ ለመላው የእስልምና እምነት ተከታዮች እንኳን ለረመዳን ጾም በሰላም አደረሳችሁ እያለ ኡሚ የተሰኘ ከወለድ ነጻ የባንክ አገልግሎቱን ለተጠቃሚዎች ሁሉ እንድትጠቀሙ ይጋብዛል። ከዛ ባለፈ ደግሞ ዩኒካሽ አለው። ዩኒካሽም እንዲሁ የተለያዩ ግልጋሎቶችን ከትምህርት ቤቶች ጋር አንድ ላይ በመሆን የምታገኙበት ነው። ማን እንደ እናት የሚለን እናት ባንክ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ እንግዲህ ሚሊዮኖችን በማገልገል ላይ ረጅም ጉዞን አሳልፏል። ድንገት ወደ 8294 ደውለው ወይም በራይድ አፕሊኬሽን ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው ወደ ቤት መመለስ ይችላሉ የሚለው ራይድ ትራንስፖርት እንዲሁም ከውጭ ሀገር የሚገቡ ወዳጅ ዘመዶቹን ራይድ ሳያሳስቡት በምቾት ጠብቆ ለእናንተ ያደርሳል የሚላችሁ ራይድ ትራንስፖርት ይህንን ሰዓት አጋራችን ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። በኢትዮጵያ የመጀመሪያው የህብረተሰብ ጤና ድንገተኛ አደጋ አስተዳደር የልቀት ማዕከል አገልግሎት መጀመሩ ተነግሯል። የመድኃኒት እጥረትና የስርቆት ወንጀል የሚጥል በሽታ ወይም ኤፒሌፕሲ ባለባቸው ወገኖች ላይ ስጋት መደገኑ ተነግሯል። የተባበሩት መንግስታት በሶማሊያ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መሆኑን ጠቁሟል። እንዲሁም በውጭ ዜናችን ደግሞ የሜክሲኮ ጉዳይን እንመለከታለን። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የሚደመጡበት ሰዓት ላይ ነን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። በኢትዮጵያ የመጀመሪያው የህብረተሰብ ጤና ድንገተኛ አደጋ አስተዳደር የልህቀት ማዕከል ስራ ጀመረ። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ በመሆን የህብረተሰብ ጤና ድንገተኛ አደጋ አስተዳደር የልህቀት ማዕከልን በይፋ ስራ አስጀምረዋል። ማዕከሉ የሀገሪቱን የጤና ስጋቶች በቴክኖሎጂ የታገዘ ፈጣን ምላሽ ለመስጠት የሚያስችል መሆኑ ተገልጿል። የልህቀት ማዕከሉን በይፋ ያስጀመሩት የጤና ሚኒስትሯ ዶክተር መቅደስ ዳባ ማዕከሉ ኢትዮጵያ የጤና ስርዓቷን ለማጠናከር በምታደርገው ጉዞ ውስጥ ትልቅ ምዕራፍ መሆኑን ተናግረዋል። ሚኒስትሯ አክለውም ይህ ስኬት ተቋማዊ አቅምን በቴክኖሎጂ ለመደገፍ የተደረገ ስትራቴጂካዊ ኢንቨስትመንት መሆኑን ገልጠው ሀገሪቱ የጤና አደጋዎችን አስቀድሞ ለመለየትና ምላሽ ለመስጠት የተሻለ ዝግጅት እንዲኖራት ያደርጋል ብለዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የጤና አደጋዎችን መረጃ አያያዝ ለማዘመን የተነደፈ የዲጂታል መሰረተ ልማት ወደ ስራ መግባቱን አስታውቀዋል። ይህም አሰራር በአደጋ ጊዜ የሚደረጉ ቅንጅቶችና የምላሽ ጥረቶችን በከፍተኛ ሁኔታ እንደሚያሻሽልም ጠቁመዋል። የመድኃኒት እጥረትና የስርቆት ወንጀል የሚጥል በሽታ ባለባቸው ወገኖች ላይ ስጋት መደቀኑ ተገለጸ። የኬር ኢፒሌፕሲ ኢትዮጵያ ማህበር የመድኃኒት አቅርቦት እጥረት የታካሚዎችን ሕይወት አደጋ ላይ እየጣለ መሆኑን አስታውቋል። የጤና መድህን አገልግሎት በበኩሉ በዘርፉ የስርቆትና የማጭበርበር ድርጊቶች እንደሚፈጸሙም ገልጿል። የሚጥል በሽታ ያለባቸው ታካሚዎች ጤና ሙሉ በሙሉ በመድኃኒት አቅርቦት ላይ የተመሰረተ መሆኑን ለትርታ የተናገሩት የኬር ኢፒሌፕሲ ኢትዮጵያ ማህበር የኮሚኒኬሽን ባለሙያ ክብሮም ሳህሌ በሀገር አቀፍ ደረጃ ያለው የመድኃኒት ስርጭት አነስተኛ መሆን
ታካሚዎችን ለከፍተኛ አደጋ ማጋለጡን አስታውቀዋል። ታካሚዎቹ የጤና መድህን አባል ቢሆኑም መድኃኒቶቹ በመንግስት ሆስፒታሎችና ጤና ጣቢያዎች እንደማይገኙም ተናግረዋል። በዚህም ሳቢያ ህመምተኞቹ ዕለታዊ መድኃኒታቸውን ለማግኘት የግል ፋርማሲዎችን እንዲያማርጡና ለከፍተኛ ወጪ እንደሚዳረጉ ነው የጠቆሙት። ለጉዳዩ ምላሽ የሰጡት የኢትዮጵያ ጤና መድህን አገልግሎት የሀብት አስተዳደር መሪ ስራ አስፈጻሚ ጉደታ አበበ አጠቃላይ የመድኃኒት እጥረቱ አሰራራቸውን እየፈተነው መሆኑን ገልጠዋል። ችግሩን ለመፍታትም የመድኃኒት ግዥን በወቅቱ ለመፈጸም ጥረት እየተደረገ መሆኑን፣ የሀገር ውስጥ የማምረት አቅምን ለማሳደግ እየተሰራ መሆኑን ተናግረዋል። ይሁን እንጂ ከአቅርቦት እጥረቱ ባሻገር በጤና ተቋማት ውስጥ የማጭበርበርና የስርቆት ስራ የሚሰሩ ባለሙያዎች በመኖራቸው ችግሩ እንዲባባስ ሆኗልም ብለዋል። እነዚህን ህገወጥ ድርጊቶች ለመግታትና ተጠያቂነትን ለማስፈን እየተሰራ ስለመሆኑም ጨምረው ተናግረዋል ሲል ባልደረባችን አበበ ተገኝ ዘግቦታል። ወደ ውጭ ዜናዎች አልፈናል። የተወደዳችሁ አድማጮች፣ የተባበሩት መንግስታት በሶማሊያ 6.5 ሚሊዮን ሰዎች ለከባድ ረሃብ ተጋላጭ ናቸው አለ። በሶማሊያ ወደ 6.5 ሚሊዮን የሚጠጉ ሰዎች ለከፋ ረሃብ እየተጋለጡ መሆኑንም አስታውቋል። በሀገሪቱ እየተባባሰ የመጣው ግጭትና የዓለም አቀፍ እርዳታ ተደራሽነት መቀነሱ የሀገሪቱን የሰብአዊ ቀውስ እንዲባባስ ምክንያት ሆኗልም ብሏል። ይህ በእንዲህ እንዳለ የዓለም ምግብ ፕሮግራም በሶማሊያ አስተባባሪው ማርኮ ሲልቫ ጉዳዩን አስመልክቶ ለአሶሺየትድ ፕሬስ በሰጡት ማብራሪያ በሀገሪቱ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰና አሁን ላይ ደግሞ ከመቼውም በላይ መሆኑን ጠቁመዋል። ማርኮ ሲልቫ አክለውም በአካባቢው ያለው የጤና ሁኔታም አሳሳቢ ነው በማለት ሴቶችና ህጻናት ደግሞ ለከፋ የጤና ችግር መዳረጋቸውን ገልጠዋል። በጣም በርካታ አቅም ያስፈልገናል ያሉት ሲልቫ ሌሎችን ተደራሽ ለማድረግም እርዳታዎች በበቂ ሁኔታ ሊሰጡን ይገባል ብለዋል ሲል የዘገበው አሶሺየትድ ፕሬስ ነው። በመጨረሻም ሜክሲኮ ውስጥ ዋነኛ የእጽ አዘዋዋሪ ቡድን መሪ የሆነው ኤልሜንቾ በመንግስት ኃይሎች መገደሉን ተከትሎ በተነሳ አመጽ ቢያንስ 25 የሀገሪቱ ብሔራዊ ዘብ ወታደሮች መገደላቸው ተገለጸ። የሜክሲኮ መንግስት ካለፈው ሳምንት መጨረሻ አንስቶ የተቀሰቀሰውን አመጽ ለመቆጣጠር በሺዎች የሚቆጠሩ ወታደሮችን ማሰማራቱንም አስታውቋል። ኤልማንቾ በሚል ስሙ ይበልጥ የሚታወቀው ኔሜሲዮ የተባለው የእጽ ዝውውር ቡድን መሪ እሁድ ዕለት በሜክሲኮ ልዩ ኃይሎች ጋር የተኩስ ልውውጥ ተደርጎ በቁጥጥር ስር ከዋለ በኋላ ህይወቱ አልፏል። የሜክሲኮ መከላከያ ሚኒስትር ሪካርዶ ትሬቪላ እንደገለጡት ኤልሜንቾ በቁጥጥር ስር የዋለው የጸጥታ ኃይሎችን ሊያገኛት ቀጠሮ የያዘላትን ፍቅረኛውን ተከታትለው ካገኙ በኋላ ነው። ግለሰቡ ሊያዝ ሲል በጠባቂዎችና በመንግስት ኃይሎች መካከል በተደረገ የተኩስ ልውውጥ በጥይት የተመታ ሲሆን ወደ ሜክሲኮ ሲቲ ዋና ከተማ ታፓላፓ እየተወሰደ እያለም ህይወቱ ማለፉ ነው የተነገረው። እርሱን ለመያዝ በተደረገ ኦፕሬሽን ቢያንስ 6 ጠባቂዎቹ እንደተገደሉ ተገልጧል። ከመንግስት ኃይሎች መካከል ደግሞ 3 ወታደሮች በዚህ ምክንያት እንደቆሰሉ የሀገሪቱ መከላከያ ሚኒስቴር አስታውቋል ሲል ቢቢሲ ዘግቦታል።